ከሰሞኑ ማህበራዊ ሚዲያ ላይ ከተበራከቱ ወሬዎች መካከልና በወጣቱ ዘንድም እንደዚሁ የተወሩ ከሚገኙ ወሬዎች መካከል አንደኛው የግዳጅ አፈሳ ነው። ከምሽቱ 12 ሰዓት በኋላ በተለያዩ የመንግስት መኪኖችና የመንግስት የታጣቂ ኃይሎች እነዚህ ወጣቶች እየሰበሰቡ እየወሰዱ ወደማይታወቅ ቦታ እየተወሰዱ እንደሆነ የተለያዩ ወጣቶችና የተለያዩ ሰዎች እያወሩ ሰምተናል። እነዚህ አፈሳዎች ከተበራከቱበትና ከተጀመሩ ጀምሮ በጣም ቆይተዋል። ወር ደግሞ በረጅም ጊዜ ያክል አፈሳዎች ሲካሄዱበት ከነበሩት ከተማዎች መካከል አንደኛው አዳማ ነች። አንድ አዳማ ላይ የሚኖር ወጣት እንደነገረኝ ከሆነ እነዚህ አፈሳዎች ከተካሄዱ በኋላ ወር ደግሞ እነዚህ በመንግስት ኃይሎች ወጣቶች ታፍሰው ከተወሰዱ በኋላ ከቤተሰቦቻቸው የራንሰም ገንዘብ ወር ደግሞ ከቤተሰቦቻቸው ልጃቸው ለማስለቀቅ ገንዘብ ክፈሉ የሚል ሪኩዌስት ሁሉ እንደሚመጣላቸው ነግሮኛል። ለደህንነቱ ሲባል ስሙ መናገር ያልፈለገው ይህ ወጣት እስከ 50 ሺህ ብር እስከ 100 ሺህ ብር ድረስ ቤተሰቦች ለልጆቻቸው እየከፈሉ ልጆቻቸው ወደ ቤታቸው እንዲመጡ እያደረጉ እንደነበርና በአሁኑ ሰዓት ላይ ደግሞ ይህ አፈሳ ወር ደግሞ ይህ የግዳጅ መውሰድ ወር ደግሞ ከቦታ ላይ የታፈሱ ወጣቶች መወሰድ በጣም በአስጊ ሁኔታ መጨመሩ ተናግረዋል። እስቲ እናንተንም እዚሁ ጋር ልጠይቃችሁ። በሌሎች ከተሞች ላይ እንደዚህ አይነት ጉዳዮች ሰምታችኋል? በሌሎች የኢትዮጵያ ከተሞች ላይ በተለይም በአዲስ አበባና በተለያዩ በሚታወቁ ከፍ ባሉ ከተማዎች ላይ እንደዚህ አይነት ነገሮች ሰምታችኋል? የሚመለከተው የመንግስት አካልስ እንደዚህ አይነት ጉዳዮች ላይ ማጣራት እያካሄደ ነው የሚገኘው ወይስ ደግሞ ኮምፕሊትሊ ሆክስ ነው ብሎ የሚታመነው ወይስ ደግሞ የምር መንግስት አካል እያወቀውና የመንግስት አመራሮች እያወቁት የሚካሄድ ጉዳይ ነው? በቻልኩት አቅም የዚህ ህገወጥ አፈሳ ወር ደግሞ የህገወጥ አፈሳ አካል የነበሩና ታፍሰው የነበሩ ወጣቶች እንደዚሁም በቤተሰቦቻቸው ገንዘብ ተከፍሎላቸው ወጥተው ከቤተሰቦቻቸው ጋር ተቀላቅለው የነበሩ ወጣቶችን አግኝቼ ለማናገር ሞክራለሁ። የእነሱም ቴስቲሞኒ ለመናገር ሞክራለሁ። እናንተ የምታውቁት ነገር ካለ ስለዚህ ጉዳይ ላይ የመታፈሱ ጉዳይ ላይ ከነበራችሁበት አምልጣችሁ ከሆነ ታፍሳችሁ ከወጣችሁ ወይስ ደግሞ የምርም ስለዚህ ጉዳይ የምታውቁት ነገር ካለ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እያንዳንዱ ኮሜንት ላይ ይመልሳሉ።